አረጋዊው ቅዱስ ዮሴፍ አምላኩን እንደ አባቱ ያሳደገ ጻድቅ ከእመቤታችንና ከቅድስት ሰሎሜ ጋር በመሆን ጌታችንን ይዞ በምድረ ግብጽ በስተርጅና የተሰደደ አባት። አረጋዊው ቅዱስ ዮሴፍ አባቱ ያዕቆብ እናቱ ደግሞ ዮሐዳ ትባላለች። የተወለደውም በእስራኤል ሀገር በቤተልሔም አውራጃ ገሊላ ናዝሬት ነው። ይህችም ቤተልሔም ነቢያት ትንቢት የተናገሩላት የውሃ ምንጭ የበዛባት ተራራማና በወቅቱ የንግድ ከተማ የነበረች ናት። ሕዝቦቿን በመምህራን አይሁድ ተምረው በሕገ ኦሪት የታነጹ ነበሩ። ጻድቁ ዮሴፍም በዘመኑ የነበረውን የኦሪትን መጽሐፍ የተማረ ሲሆን እንደ ኦሪት ሥርዓቱ ካደገ በኋላ ሚስት አግብቶ ያዕቆብ፣ ስምዖን፣ ዮሳ፣ ይሁዳና ሌሎች 3 ሴቶች ልጆች ወልዷል። ልጆቹ ለእርሱ የሚታዘዙ ሆነው ካደጉ በኋላ 3ቱ ልጆች የጌታችን ሐዋርያት ሆነዋል። ቅዱስ ዮሴፍ ድግር ጠራቢ ነበረ። ይህም ማለት ለእርሻ አገልግሎት በበሬ ለማረስ የሚያስፈልጉ ሞፈርና ቀንበር የሚሠራ ነበረ። በዚህ መልኩ ቤተሰቡን እየረዳ ሲኖር በ52 ዓመቱ ሚስቱ አረፈች። በአባቶቹ መቃብር ኬብሮን በተባለ ቦታ ቀበራት። አረጋዩ ከእመቤታችን ከቅድስት ድንግል ማርያም ጋር ያለው የሥጋ ዝምድና ስንመለከት አልዓዛር ማታንና ቅስራን ወለደ። ማታን ያዕቆብን፣ ያዕቆብ ዮሴፍን ወለደ። ቅስራ ደግሞ ኢያቄምን፣ ኢያቄም ማርያምን ወለደ። አረጋዊ ቅዱስ ዮሴፍ ከ1985 አረጋውያን መካከል እመቤታችን ቅድስት ድንግል ማርያምን ለማገልገል በ84 ዓመቱ ተመረጠ። የተመረጠውም በ3 ምስክርነት ነው። አንደኛ በትሩ አበባና ፍርታ የእመቤታችን ጠባቂ እሱ እንደሆነ ተጽፎባት በመገኘቱ፣ ሁለተኛ እርግብ በተለየ ሁኔታ በአረጋዊ በቅዱስ ዮሴፍ ላይ በማረፏ፣ ሦስተኛ ዕጣ ቢያወጡ ለአረጋዊ በመውጣቱ ምክንያት ነው። የአምላክን እናት ለማገልገልና በድንጋይ ከመወገር እንዲጠብቃት የተመረጠው አባታችን ቅዱስ ዮሴፍ በእርጅና ወራት ደከመኝ ሰለቸኝ ሳይል አገልግሏል። በስደት ጊዜ በበረሃ ተንከራቷል። አምላኩን እንደ አባት አሳድጎታል። እንዲያውም የእንጨት ሥራ በሚሠራበት ወቅት ሥራውን ያከናውን የነበረው ለጌታ አንድ የራሱ መቀመጫ ሰርቶለት ፊት ለፊቱ አስቀምጦት ዓይን ዓይኑን እያየው እንደነበረ ገድሉ ይናገራል። አረጋዊ ቅዱስ ዮሴፍ ከእመቤታችን በሐዘኗም በደስታው ጊዜ አብሯት በመሆን አገልግሏታል። በመጽሐፍ ቅዱስ ላይ ተጽፎ እንደምናነበው ሙሴ በፈጸመው ስህተት ራሱን ከእግዚአብሔር ጋር አስተካክሎ ከዚህ ድንጋይ ውሃ እናወጣላችኋለን በማለቱ 40 ዓመት የደከመበትን አገልግሎት ከነዓን እንደማይወርሳትና እንደሚሞት ቢነገረውም አገልግሎቱን ግን ቀጠለ። እሱ ያገለግል የነበረው ስለ እግዚአብሔር ፍቅርና ስለ እውነት ነበረ እንጂ ስለ ከነዓን አልነበረም። ልክ እንደ ሙሴ ሁሉ በብሉይ ኪዳን የነበሩ አባቶች ከሞት በኋላ ወደ ሲኦል እንደሚወርዱ እያወቁ በዘመናቸው ሁሉ እግዚአብሔርን አገልግለው አልፈዋል። አረጋዊ ቅዱስ ዮሴፍ በስደት ወቅት ልጁ ዮሳ ሄሮድስን ከኋላቸው ስለላከባቸው 4 ሰራዊት ጦርና በቤተልሔምና በአውራጃዋ ስለተፈጸመው የእናቶች መከራና የሕፃናቱ ሲቃ አንድም ሳይቀር በነገራቸው ሰዓት እመቤታችን ቅድስት ድንግል ማርያም በከፍተኛ ደረጃ በመደንገጧ ጌታም የእናቱን ድንጋጤ ተመልክቶ ዮሳ አመጣጥህ ዋጋ የሚያሰጥ ነበረ፣ ነገር ግን እናቴን በማይገባ አስደነገጥካት። በል ዳግም ምጽአት መጥቼ ዋጋን እስክሰጥ ድረስ ይህችን ድንጋይ ተንተረሰ ለዘመናት አንቀላፋ በማለት ስለተናገረው ዮሳ ከዛች ደቂቃ ጀምሮ ነፍሱ ከሥጋው ተለይታው ሞተ። አረጋዊ ቅዱስ ዮሴፍ ይህንን ሁሉ በዓይኑ እያየ በቃ ከዚህ በኋላ ልጄን ገሎብኛል ማገልገል የለብኝም ሳይልና ሳያማርር ታማኝ አገልጋይ መሆኑን አሳይቷል። ዮሴፍ ጻድቅ ነበረ። ጻድቅ ማለት እውነተኛ፣ ለእውነት የቆመ፣ ቅድስና ያለው፣ በመልካም ሥራው የተመሰከረለት፣ ከክፉ ሥራ ሁሉ የራቀ፣ በማንኛውም ነገር ነቀፋ የሌለበት ደግና ንጹሕ ሰው ማለት ነው። ነቢዩ ሙሴ በኃላፊነት ለሚመራው የእስራኤል ሕዝብ የሚከተለው መመሪያ ሰጥቶ ነበረ። የአምላክህን የእግዚአብሔር ቃል ብትሰማ፣ ዛሬ ያዘዝኩን ሁሉ ትእዛዝ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርግሃል። የአምላክንም የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ። ኦሪት ዘዳግም ምዕራፍ 28 ከቁጥር 1 እስከ 7። የአምላክን ቃልና ትእዛዝ ለመስማትና ለመጠበቅ በረከትንም ለማግኘት በወቅቱ የታደለው የእስራኤል ሕዝብ ነው። ዮሴፍም ከዚህ ሕዝብ መካከል የተገኘ እስራኤላዊ ጻድቅ ነበረ። የአረጋዊ የቅዱስ ዮሴፍ ጻድቅነት በምናኔ በገዳም በሚደረግ ተጋድሎ ሳይሆን አብሮ በሚኖርበት ኅብረተሰብ ውስጥ በሚያሳየው ደግነትና በነበረው ፍጹምነት ነው። ጌታችን 22 ዓመት በዚህ ምድር ላይ ሲቆይ ቅዱስ ዮሴፍም 114 ዓመት ሲሆነው
አረጋዊ ቅዱስ ዮሴፍ ከዚህ ዓለም ድካም አረፈ። ጌታችንም የገነዘው ብቸኛ ጻድቅ ቅዱስ ዮሴፍ ነው። ሐምሌ 26 የረፍት በዓሉ ሲሆን በዚህ ዕለት መልአክ ለታማኝነቱ የክብር አክሊል አቀዳጅተውታል። የቅዱስ ዮሴፍ በዓላት ሁለት ሲሆኑ ግንቦት 24 በስደት ወደ ግብፅ አገር የገባበት ሲሆን እንዲሁም ሐምሌ 26 ረፍቱ የሚታሰብበት ነው። የአረጋዊ ቅዱስ ዮሴፍ በረከት ይደርብን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ቁጥር 6። ምንጭ ሆህተ ጥበብ ሰንበት ትምህርት ቤት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር